ሄሎ ሃይ እንዴት ናችሁ? ዛሬ በድጋሚ በሌላ ስራ ወይም በሌላ ቪዲዮ ተገናኝተናል። ዛሬ ማቀርብላችሁ ሲምፕልና ቀላል የሆነ ፍርፍር ነው፣ የበርበሬ ፍርፍር። ሁላችንም የየራሳችን የቤታችን ስታይል አለ። እኔም የራሴን ነው የምሰራላችሁ፣ ግን በቀላሉ ምን ሰራው ነው የምሰራላችሁ። ምን እንዳለኝ እገልጻለሁ። እዚህ ጋር ፍሬሽ ቲማቲም አለኝ፣ እዚህ ጋር ሽንኩርት የተከተፋልኝ፣ እዚህ ጋር ነጭ ሽንኩርት አለኝ፣ እዚህ ጋር በርበሬ ሁሉም ቅመም አለው። ብዙ ቅመም ማድረግ አይጠበቅብኝም። እኔ እዚህ ጋር ጨው አለኝ፣ እዚህ ጋር ስጋ አለኝ። ስጋችሁን ቀጫጭን አድርጋችሁ ብትከትፉት ቶሎ ይበስላል፣ ቶሎ ይደርስላችኋል። እዚህ ጋር ቅቤ አለኝ፣ እዚህ ጋር ደግሞ ዘይት ያስፈልገናል፣ ትንሽ ይሄው ያስፈልገናል፣ እንጀራ ያስፈልገናል። ወደ አሰራሩ እንሄዳለን። እሺ መጥበሻ ወይም ድስት አላችሁ፣ ከዛ በኋላ ዘይት ጨምራላችሁ። እኔ ኦሊቭ ኦይል ነው የተጠቀምኩትኝ። እናንተ የፈለጋችሁት መጠቀም ይችላችሁ። ስጋዬን መጀመሪያ አበስለዋለሁ፣ እጠብሰዋለሁ። ማብሰል ሳይሆን እጠብሰዋለሁ። ለ6 ደቂቃ ስጋችንን በዘይቱ እንጠብሳለን። እሳታችንን ማከለኛ እናደርጋለን። እሳት ሁሉ ጊዜ ቀንሳችሁ ማከለኛ አድርጋችሁ ካበሰላችሁ ምርጥና ቆንጆ ምግብ ይመጣላችኋል ማለት ነው። ስጋዬን እጠብሳለሁ። በቃ ይሄን ስጋ ጠብሰዋለሁ። ከዛ ቀጣዩን አብረን እናያለን ማለት ነው ከ6 ደቂቃ በኋላ። እሺ ይሄው ስጋውና ዘይቱ እየተጠበሰ እዚህ ጋር ደርሷል። ከዛ ምን እንጨምራለን? ሽንኩርታችንን እንጨምራለን። ከዛ ነጭ ሽንኩርት እንጨምራለን። ይሄንን ለ4 ደቂቃ እንጠብሳለን። እንደነገርኳችሁ እሳቱን ማከለኛ አድርጋችሁ ከጠበሳችሁ ምርጥና አሪፍ ይመጣልናል። ለ4 ደቂቃ እንጠብሳለን። ሽንኩርቱን፣ ነጭ ሽንኩርቱን፣ ስጋውን እንጠብሳለን። ቀጣዩን አብረን እናያለን። እሺ ነጭ ሽንኩርቱ ያው እየተጠበሰ ነው። ከዛ ምን እንጨምራለን? ቲማቲም እንጨምርበታለሁ። እናንተ ቲማቲም አለ መጨመር ትችላላችሁ። እኔ ግን ቲማቲም የምጨምረው በርበሬ በጣም ሲያቃጥል ስለማልወድ ነው። ግን ወጡንም ሆነ ሶሱን በደንብ ያጣፍጥልናል ቲማቲም። ከፈለጋችሁ አለ መጨመር ትችላላችሁ። ግን በቲማቲም ሲሆን ፍርፍር በጣም ቆንጆና ልስልስ ያለ ይሆናል ማለት ነው። ይሄንን በደንብ አድርገን እንጠብሳለን ለ6 ለ7 ደቂቃ እሳታችንን ቀንሰን። ከዛ ቀጣዩን አብረን እናያለን። እሺ ቲማቲማችን ይሄው ዋሰቱን እየተጠበሰ እዚህ ደርሷል። ስጋውም ሽንኩርቱም ነጭ ሽንኩርቱም እዚህ ደርሷል። ምን እንጨምራለን? ጨው እንጨምራለን፣ በርበሬ እንጨምራለን። ከዛ በርበሬያችንን እንጠብሳለን በደንብ አድርገን። ያው በርበሬ ውሃ ጠብ እያደረጋችሁ በደንብ መጥበስ አለብን። በርበሬው በደንብ መብሰል አለበት፣ መቁላላት አለበት። በቃ ለ10 ደቂቃ በርበሬያችንን እንጠብሳለን። ከዛ በላይም ይሆናል። ውሃ ጠብ እያደረጋችሁ በርበሬያችሁን በደንብ አድርጋችሁ ጥበሱ። ቀጣዩን አብረን እናያለን። እሺ ይኸውላችሁ በርበሬያችን ውሃ ጠብ እያደረግን በደንብ እናቁላለዋለን። ያው ግማሽ ነው 12 ነበር ያልኳችሁ 6 ደቂቃ ላይ እንደዚህ ሆኗል። ከዛ ምን እንጨምራለን? ቅቤ እንጨምራለን። ግማሹን ቅቤ ነው ከበርበሬ ጋር ነው የምጠብሰው። ይሄንን እንዲህ እንጠብሳለን ከበርበሬው ጋር ውሃ ጠብ እያደረግን እንጠብሳለን በርበሬው። ከዚህ በኋላ 6 ከእንደገና 7 ደቂቃ እንጨምራለን። ቀጣዩን አብረን እናያለን። እሺ ይኸውላችሁ በርበሬያችን ውሃ ጠብ እያደረግን ይሄው እዚህ ድረስ አድርሻለሁ። የኔ እንደዚህ በስሎ አምሯል። አሁን ምን እንጨምራለን? ውሃ እንጨምራለን፣ እንከልሳለን። ለፍርፍራችን የሚበቃውን ያህል እንጨምራለን። እኔ ብዙ ውሃ
አላበዛም። አሁን ይሄንን ትክትክ አደርገዋለሁ። ከዛ ቀጣዩን አብረን እናያለን ማለት ነው። ስንት ሰዓት ይፈጃል መስላችሁ? 15 ደቂቃ ይፈጃል። በትንሹ ነው እሳቱን ማረገው። 15 ደቂቃ ይንተከተካል። ከዛ ቀጣዩን አብረን እናያለን ማለት ነው። እሺ ይኸውላችሁ እንደዚህ ተንተክስኮ እንደዚህ አምሮ ምርጥ ሆኗል። ጨው ከፈለጋችሁ እናንተ ጨው መጨመር ይችላላችሁ። ካነሰው የኔ ጨው በቂ ነው፣ ቅቤም በቂ ነው። እናንተ ቅቤያችሁን መጨመር ይችላላችሁ። የኔ ሶስ እዚህ ድረስ በስሎ ይሄው ከ12 ከ15 ደቂቃ በላይ በስሎ ምርጥ ሆኗል። እሳቱን ቀንሼ ነው ያበሰልኩት። አሁን ምን እንጨምራለን? እንጀራችንን እንጨምራለን ማለት ነው። ከዛ በጠረጴዛ ዙሪያ እንገናኛለን። በጣም ሲምፕልና አሪፍ ነው። ምን እናደርጋለን? ጋዛችንን እናጠፋለን። ከዛ እንጀራችንን እንጨምራለን። እንጀራችንን እንዲያርገን እንጨምራለን። ከዛ ይሄንን እንደባልቃለን። እንዲህ ያደረግን እንጀራችንን ከሶሱ ጋር ሚክስ እናደርጋለን። ከዛ ቀጣዩን አብረን እናያለን። እሺ ይኸውላችሁ ፍርፍሩ ቀላልና ሲምፕል ነው። ሁላችንም የቤታችን የራሳችን ነው የምሰራው ብያችኋለሁ። እኔም የራሴን የሰራውላችሁ ቀላል በጣም አሪፍ ስራ ነው። የበርበሬ የስጋ ፍርፍር ይሄን ይመስላል። ሲምፕሉ ማለት ነው። እናንተ ሰርታችሁ ተመገቡ። በሌላ ቪዲዮ እስከምንገናኝ ለዛሬ ይሄ ነበረ። ቪዲዮን ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በሌላ ስራ እስከምንገናኝ ቻው።